መስራት ትችላላችሁ ማድረግ ትችላላችሁ እናንተ ጋር ኤክስትራ ኦርዲነሪ ሆነ አኖይንቲንግ እንዳለ ሰማይም ነግሯቸዋል እናንተም አረጋግጣቸዋል ነገር ግን ጠላቶቻችሁ ህልማችሁ እንዳይሳካ ያሰባችሁት ነገር አካል እንዳይዝ የሚያፈዝባችሁ የሚሳለቅባችሁ አቅማችሁን እንድትጠራጠሩ ጥሪያችሁን እንድትጠራጠሩ ህልማችሁን እንድትጠራጠሩ እንደዛ ለማድረግ ነው ጥቃት የሚከፍትባችሁ ከማንጃ አትፍራት የደሃ ልጅ ነህ ይዳስማታል የተማርክበት ትምህርት ቤት የመንግስት ነው ይዳስማታል እውነቴን ነው ዛሬ ስራ የለህም ማንጃ አትጠራጠር ዛሬ የሚደግፍ የለም ማንጃ አትጠራጠር እውነቴን ነው መነግርህ ከዛሬ 5 እና 10 ዓመት በኋላ ያልተጠበቀና እንክታ ነገር በእግዚአብሔር ባንተ ህይወት ይሰራል በኢየሱስም ይሰራል ከፋር ጉጆቻችሁ ማንም ስልጣን ያለው ማንም ጉልበት ያለው ማንም ገንዘብ ያለው ማንም ከፍታ ላይ ያለ እናንተን ለማቆም ቢማማል ያስጀመራችሁ የሰማይ ጌታ የምድር ባለቤት አስጥሶ ያስኬዳችኋል ጩና በደንብ አርጋችሁ አሜን በሉ ኤልያስ አንገቱን እግሩ ውስጥ ቀብሮ መጸለይ ጀመረ ደመና የለም ማለት ጸሎት ይቆማል ማለት አይደለም ቀጠለ ሰባተኛው ላይ እጅ ምታል ደመና ወጣቻል ተነሳሽነትን እንዳታቆማን ተነግሬያለሁ በቀጠልክ ቁጥር ሰማይ ይቀርባል ሰማይ ይጠጋል እጅ ምታል ደመና አያለው ታላቅ ዝናብ ታላቅ ሽንፍር አያለው በቅርብ ጊዜ ስትባረክ ታሪክ ሲቀየር አያለው በጌታ በኢየሱስ ስም ይሆንልሃል በጌታ በኢየሱስ ክርስቶስ ስም በነህምያ መጽሐፍ ምዕራፍ 2 ቁጥር 19 የእግዚአብሔርን ቃል እንደዚህ ያነባለሁ ነገር ግን ሐሮናዊው ሰንበላጥ አሞናዊው ሹም ጦቢያና አረባዊው ጌሳም ይህን ሲሰሙ አፌዙብን አንቋሸሹንም እንዲሁም የምታደርጉት ይህ ምንድነው በንጉሥ ላይ ልታምፁ ትፈልጋላችሁን አሉን እኔም የሰማይ አምላክ ያከናውንልናል እኛም ባሪያዎቹ እንደገና ስራውን እንጀምራለን እናንተ ግን በኢየሩሳሌም ድርሻ ወይም ይገባናል የምትሉት ወይም የታሪክ መታሰቢያ ይላችሁም ስል መለስኩላቸው ዛሬ የምንካፈልበት የመልእክታችን ርዕስ አትቆምም አትስተጓጎልም የሚል ይሆናል በዚህ ቤት ከእግዚአብሔር ዘንድ መልእክት እንዳለው ትንቢታዊ ቃል እንደመጣለት የሚያምን ሰው ካለ አንድ ጊዜ ድምጹን ከፍ ያርግና አልቆምም አልስተጓጎልም ብሎ ይበል እንደ ኃያል ሰራዊት እንደ ጀግና እንደ ባለራእይ ከእግዚአብሔር ዘንድ ህልም እንደተሰጠው ትልቅ ነገር ሊሰራ እንደተነሳ ሰው ቀኝ እጃችሁን ከፍ አርጉና አልቆምም አልስተጓጎልም በሉ አትቆሙም አትስተጓጎሉ ፈተና ሊኖር ይችላል አትቆሙም ጠላት ሊኖር ይችላል አትቆሙም በሩ ሊዘጋ ይችላል አትቆሙም እንቅፋት ሊኖር ይችላል አትቆሙም በሩን የሚከፍት እንቅፋቱን የሚሰብር መለኮታዊ ሞገስ በጌታ በኢየሱስም በእናንተ ላይ ይሆናል ባቡር ካሰበበት ሳይደርስ ከፉርጎ ሳይደርስ እንደማይቆም አያለፈ እንደሚሄድ ልክ እንደዛ በጌታ በኢየሱስ ክርስቶስም በከባድ ተግዳሮት ውስጥ በከባድ ውጣ ውረድ ውስጥ እያለፋችሁ ላላችሁ ሰዎች በእነዚህ ቀናቶች እንድባርካችሁ በዚህ መንፈስ በእናንተ ላይ እንድናገር የእግዚአብሔር ቃል ሞልቶኛል በጌታ በኢየሱስም አትቆሙም አትስተጓጎሉ እግዚአብሔር ያየላችሁን ያንን ነገር ትይዙታላችሁ ትደርሱበታላችሁ አልፋችሁ ትሄዳላችሁ ወደ ከፍታ ትወጣላችሁ በኢየሱስም እግዚአብሔር ይባርካችኋል ረገጥ አድርጉና አሜን በሉ አሁን ያነበብኩላችሁ የነህምያ መጽሐፍ ሁለተኛው ምዕራፍ 19ኛውን ቁጥር ነው ወዳጆቼ እንደምታውቁት ነህምያ የኢየሩሳሌምን ቅጥር ለመስራት የተነሳ ድንቅ ሰው ነበረ እና ለነህምያ እግዚአብሔር አምላክ ፍቃዱን ሰጥቶታል እንደዚሁም ደግሞ ንጉሱም ደግሞ ቀኙን ሰጥቶታል በእግዚአብሔርና በንጉሱ ተቀባይነት አግኝቶ በድንቅ ሁኔታ የእስራኤልን ቅጥር የኢየሩሳሌምን ቅጥር ለመስራት የተነሳው ነህምያ ተቃዋሚዎች ለማቆም እሱን የሚፈልጉ ሰዎች ምዕራፍ 2 ላይ የዘሩት የተቃውሞ ዘር አካል መያዝ የጀመረው ምዕራፍ 4 ላይ ነው ወዳጆቼ ሁሉ ጊዜ ማወቅ ያለባችሁ ትልቅ ነገር ልሰሩ ስትነሱ ህልም ሲኖራችሁ ራእይ ሲኖራችሁ በእናንተ አልፎ እግዚአብሔር ለብዙ ሰዎች ማዳኑን ታላቅነቱን ሊያደርግ ሲያስብ በልዩ ልዩ መንገድ ያ በእናንተ ሊገለጥ ያለው እግዚአብሔር ማዳን እንዳይገለጥ ተግዳሮት ይበዛባችኋል የሰይጣን ዋና ጉዳይ እናንተን ብር ማሳጣት እናንተን በልዩ ልዩ የህይወት መከራ ውስጥ ማሳለፍ አይደለም
በእናንተ የተጀመረው ዓላማ እንዳይፈጸም ወደ ግብ ወደ ፍጻሜው እንዳይመጣ እንቅፋት መፍጠር ነው። እና ትልቅ ነገር ትልቅ ሐሳቦችን ይዛችሁ ስትነሱ እንቅፋት ሊሆኑ የሚችሉ ነገሮች ይነሳሉ። ወዳጆቼ ነህምያ የኢየሩሳሌም ቅጥር ለመስራት ሲነሳ በመጀመሪያ የተቃወሙትን 3 ሰዎች በዚህ በነህምያ መጽሐፍ ምዕራፍ 2 ቁጥር 19 ላይ ትመለከታላችሁ። ነህምያን የተቃወሙት የመጀመሪያው ሰንበላጥ ነው፣ ሁለተኛው ጦቢያ ነው፣ ሶስተኛው ጌሳም ነው። እነዚህ 3 ሰዎች ተራ ሰዎች አይደሉም። እነዚህ ሰዎች ቀላል ሰዎች አይደሉም። እነዚህ ሰዎች ኃይልና ከፍተኛ ተደማጭነት የነበራቸው ሰዎች ናቸው። የምትጽፉ ሰዎች የመጀመሪያውን ሰውዬ ለምሳሌ ልንገራችሁ። ሰንበላጥ በዚህ አሁን ባነበብኩላችሁ የነህምያ መጽሐፍ ላይ ሲናገር እንደዚህ ይላል። ነገር ግን ሰንበላጥ ጦቢያና ጌሳም ተሳለቁብን፣ አፌዙብን ብሎ ይናገራል። ከዛ ነህምያ ሲናገር እግዚአብሔር አምላክ የሰማይ አምላክ እግዚአብሔር ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን፣ እናንተ ግን መታሰቢያ አይኖራችሁም ብሎ እንደመለሰላቸው ትመለከታላችሁ። ወዳጆቼ ነህምያን የተቃወሙት እነዚህ 3 ሰዎች ሰንበላጥ፣ ጌሳምና አሁን ያነበብኩላችሁ ጦቢያ ተራ ሰዎች፣ ዝም ብሎ ኦርዲነሪ ግለሰብ የምትሏቸው ሰዎች አይደሉም። ለምሳሌ ሰንበላጥን በተመለከተ ብታነቡ 10 ጊዜ በመጽሐፍ ውስጥ ተጽፎ ታገኙታላችሁ። ሰንበላጥ ዋነኛ የነህምያ የፖለቲካ ተቃዋሚ ነው። እሱ ብቻ አይደለም ወዳጆቼ፣ የክብርና የተጽዕኖ ሰው ነው ሰንበላጥ ማለት የሰማሪያ ገዢ ነው። የምትጽፉ ሰዎች ተራ ሰው አይደለም፣ የሰማሪያ ገዢ ነው። ሰራዊቶች የሚያዝ ሰው ነው። ሰራዊቶች የሚከተሉት ሰው ነው። ከፍተኛ የፖለቲካ ተጽዕኖ ያለው ሰው ነው ሰንበላጥ ማለት። በነህምያ መጽሐፍ ምዕራፍ 4 ቁጥር 2 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። በተባባሪዎቹና በሰማሪያ ሰራዊት ፊት እነዚህ ደካማ አይሁድ ምን እያደረጉ ነው? ቅጥራቸውን መልሰው ሊሰሩ ነውን? መስዋዕት ሊያቀርቡ ነውን? እያለ ማን ነው? ሰንበላጥ ነው የሚናገረው። ሰንበላጥ በነህምያ መጽሐፍ ምዕራፍ 4 ቁጥር 2 ላይ ስታነቡ በሰማሪያ ሰራዊቶች ፊት ለፊት ብሎ ይናገራል። አንድ ሰው ሰራዊት ፊት ለፊቱ የሚኖረው አዛዥ ሲሆን ነው። ለምሳሌ እኔ የኢትዮጵያ መከላከያ ሰራዊት እኔ ባለሁበት ቦታ አይገኝም፣ አዛዣቸው አይደለም። ጀነራሉ ወይ ፊልድ ማርሻል አርቱ ባለበት ሰራዊት አለ። እና ሰንበላጥ ማለት ተራ ሰው እንዳይመስል ነህምያን የተቃወመው በነህምያ ላይ ያፌዘው በነህምያ ላይ የተሳለቀው ሰው ተራ ሰው አይደለም። የሰማሪያ ገዢ ነው። በፖለቲካ ላይ ትልቅ ተጽዕኖ አለው። ወታደሮች ያሉት ሰው ነው። 4ኛው ምዕራፍ ላይ አስፈላጊ ከሆነ እንዋጋቸዋለን ብሎ ያለው ሰራዊት ስላለው ነው። በምኞት አይደለም። እጁ ላይ ቀስት አለ፣ ጦር አለ። የሚያዘው የሚያስወጣው የሚያስገባው ወታደር ያለው ሰው ነው ሰንበላጥ ማለት። ሰንበላጥ እንደዚህ አይነት ሰው ብቻ አይደለም ወዳጆቼ፣ የሊቀ ካህኑ አማች ነው ሰንበላጥ። ጻፉ፣ የሊቀ ካህኑ አማች ነው። አሁን አትቆሙም አትስተጓጎሉም ብዬ ስላችሁ በተራ ሰዎች አሉባልታ አይደለም። እዚህ ግቡ በማይባሉ የሆነ ቡና ጥግ ላይ የ30 ብር ሲኒ ይዘው ስለሚያወሩባችሁ ሰዎች አይደለም እማወራው። ሀገራዊ አጀንዳ ከያዛችሁ ሀገራዊ ኢምፓክት ያላቸው ተጽዕኖ ያላቸው የሚደመጡ ተጽዕኖ ያላቸው ኃይል ያላቸው እንኳን ቢነሱባችሁ አትቆሙም። እውነቴን ነው የምነግራችሁ። እየነገርኳችሁ ያለሁት እንደዚህ ነው። እውነቴን ነው የምነግራችሁ። እየሰማኝ ያለው ሰው ካለ በደንብ አድርጎ አሜን ይበለኝ። እና በነህምያ ላይ ተነስተው ያፌዘው ተራ ሰው አይደለም። የተሳለቀበት ተራ ሰው አይደለም። ያስፈራራው ተራ ሰው አይደለም። ትልቅ ተጽዕኖ ያለው ሰው ነው። ሁለተኛውን ሰውዬ ልንገራችሁ፣ ጻፉ። ጦቢያ ይባላል። ጦቢያ የሚባለው ሰውዬ በዕብራዊ ወይም በዕብራይስጥ ስሙ እግዚአብሔር ቸር ነው ማለት ነው። ጦቢያ ማለት እንደ ስሙ ያልሆነ ምቀኛ ነው። ይሄኛው ሰውዬ ደግሞ እግዚአብሔር ቸር ነው የሚባል ስም ያለው ነገር ግን የእግዚአብሔርን ዓላማ የሚቃወም ሰው ነው። የእግዚአብሔርን አጀንዳ የሚቃወም ሰው ነው። እና እንደ ስማቸው ያልሆኑ በእናንተ ላይ ልዩ ልዩ አሉታዊ ነገር የሚናገሩ ሰዎች ሊኖሩ ይችላሉ። ወዳጆቼ ይሄ ጦቢያ የሚባለው ደግሞ በአይሁድ መኳንንት መካከል የጠበቀ ቤተሰባዊ ትስስርና ተጽዕኖ የነበረው ሰው ነበረ። በ6ኛው ምዕራፍ በ17ኛውና በ18ኛው ቁጥር ላይ ስለ ጦቢያ ሲናገር እንደዚህ ይላል። በዚያን ጊዜ የይሁዳ መኳንንት ለጦቢያ ብዙ ደብዳቤ ይልኩ ነበረ።
አንድም ነህምያን የተቃወመው ሰንበላጥ ነው። ሁለተኛው ደግሞ በይሁዳ መኳንንት መካከል የጠበቀ ቤተሰባዊ ትስስር የነበረው ጦቢያ የሚባለው ሰው ነው። ይሄ ሰውዬ በይሁዳ መኳንንት መካከል የጠበቀ ቤተሰባዊ ትስስርና ተጽዕኖ የነበረው ሰው ነው ጦቢያ ማለት ወዳጆቼ። ሶስተኛው ጌሳም። ይሄ ጌሳም የሚባለው ሰውዬ ጦቢያ 4 ጊዜ መጽሐፍ ውስጥ ተጽፏል። ሰንበላጥ 10 ጊዜ ተጽፏል። ጌሳም የሚባለው ሰውዬ ደግሞ 2 ጊዜ መጽሐፍ ውስጥ ተጽፏል። እና ጌሳም የሚባለው ሰውዬም ደግሞ ተራ ሰው እንዳይመስላችሁ ከግብፅ እስከ ፍልስጤም ትልቅ የፖለቲካ ተጽዕኖ የነበረው ሰው ነው። ጌሳም ማለት ቀላል ሰው አይደለም። እና ነህምያ ቅጥሩን እሰራለሁ ብሎ ሲነሳ በነህምያ ላይ የተሳለቁ በነህምያ ላይ ያፌዙ ሰዎች አንደኛው ሰንበላጥ ነው ሲባል ሰውየው ሰራዊት ያለው የሰማሪያ ገዢ ነው። ሁለተኛው ጦቢያ ነው ሲባል ከይሁዳ መኳንንቶች ጋር የጠበቀ ቤተሰባዊ ትስስር ያለው ነው። ሶስተኛው ከግብፅ እስከ ፍልስጤም ድረስ ትልቅ ፖለቲካዊ ተጽዕኖ የነበረው ሰው ነው። እነዚህ 3 ሰዎች ናቸው ግንባር የገጠሙት። ከፍ አድርጉ እጆቻችሁን፣ ከፍ አድርጉ እጆቻችሁን። ማንም ስልጣን ያለው፣ ማንም ጉልበት ያለው፣ ማንም ገንዘብ ያለው፣ ማንም ከፍታ ላይ ያለ እናንተን ለማቆም ቢማማል ያስጀመራችሁ የሰማይ ጌታ የምድር ባለቤት አስጥሶ ያስኬዳችኋል። ጩና በደንብ አድርጋችሁ አሜን በሉ። ነህምያን የተቃወሙት ኃያላንና ከፍተኛ ተደማጭነት ያላቸው ግለሰቦች ናቸው። ተራ ሰዎች እንዳይመስሉ። የመጀመሪያው ተቃውሟቸው ምንድነው ታውቃል? የመጀመሪያው ዋንኛው ተቃውሟቸው ጻፉ። የመጀመሪያው የተቃውሞ መንገዳቸው ፌዝ ነው። ፌዝ ነው ወዳጆቼ። እና ነህምያ ሲናገር እንደዚህ ያለ ሰንበላጥና ጦቢያ አረባይም ጌሳም አፌዙብን፣ ተሳለቁብን፣ አፌዙብን፣ ተሳለቁብናል። እኛ ቅጥሩን እንሰራለን ብለን ስንነሳ ንጉሥ ቀኝ እጁን ሰጥቶን ነበር። ጸልየን የተነሳ ነው። ይሆናል፣ ይሳካል ተብሏል። ነቀፌታ ከእስራኤል ላይ ይወገዳል ብለን አምነን የተነሳ ነው። የተነሳ ነው የራሳችንን ስራ ልንሰራ አይደለም፣ የእግዚአብሔርን ሕዝብ ስራ ልንሰራ ነው። እና ግን ሰንበላጥና ጦቢያ አረባይም ጌሳም ተሳለቁብን አለ። በኦፊስ ደረጃ በትልቅ ፖዚሽን ደረጃ ነው የተሳለቁባቸው። እና የመጀመሪያው ፌዝ ነው የከፈቱባቸው ጥቃት ወዳጆቼ። ፌዝ ዋንኛው የጠላቶቻችን ጥቃት እንደሆነ እንድታቁ ፈልጋለሁ። ፌዝ ቀልድ አይደለም፣ አታኪንግ ነው። የሚያፌዝባችሁ ሰው እየቀለደላችሁ ወይም እየቀለደባችሁ ሳይሆን አታክ እያደረጋችሁ ነው ወዳጆቼ። ፌዝ የቃላት ጥይት ነው። ብዙ ሰዎችን ያቆመ የብዙ ሰዎችን ህልም ያስጣለ የቃላት ጥይት ነው። ብዙ ሰዎች በጦርነት ውስጥ መቆም ይችላሉ፣ ሰዎች ሲያፌዙባቸው ግን ይወድቃሉ። ፌዝ የዲያብሎስ ቋንቋ ነው። የምትጽፉ ሰዎች ፌዝ የዲያብሎስ ቋንቋ ነው። የዲያብሎስ ቋንቋ ነው ፌዝ ማለት። ዋንኛው የጠላቶቻችሁ ጥይት ነው ፌዝ ማለት። ህልማችሁን፣ ራያችሁን፣ ውስጣችሁ ያለውን ፖቴንሻል እንዳታወጡ ዋንኛው ጠላት ወደ እናንተ የሚሰነዝረው ጥቃት ፌዝ ይባላል። ትዝ ካላችሁ ዳዊት ጎልያድን ሊገጥም በመጣ ጊዜ አፌዘበት ይላል። ዳዊት የያዘው ወንጭፍ ነው፣ የያዘው በትር ነው። አፌዘበት ተብሎ ተጽፏል። እሱ ብቻ አይደለም፣ ጌታ ኢየሱስ በመስቀል ላይ በተሰቀለ ጊዜ ወታደሮቹ አፊዘውበት ነበረ። ኤልሳ ዙሪያ ልጆች ተሰብስበው ያፌዙበት ነበረ። እና ህልም ላለው ራእይ ላለው ሰው ፌዝ ቀልድ አይደለም። ይሄ የቃላት ጥይት ነው። መስራት ትችላላችሁ፣ ማድረግ ትችላላችሁ። እናንተ ጋር ኤክስትራ ኦርዲነሪ የሆነ አኖይንቲንግ እንዳለ ሰማይም ነግሯቸዋል፣ እናንተም አረጋግጣቸዋል። ነገር ግን ጠላቶቻችሁ ህልማችሁ እንዳይሳካ፣ ያሰባችሁት ነገር አካል እንዳይይዝ የሚያፌዝባችሁ፣ የሚሳለቅባችሁ፣ አቅማችሁን እንድትጠራጠሩ፣ ጥሪያችሁን እንድትጠራጠሩ፣ ህልማችሁን እንድትጠራጠሩ እንደዛ ለማድረግ ነው ጥቃት የሚከፍትባችሁ። መጽሐፍ እንደዚህ አለ። እና ነህምያ የተነሱት ለቀልድ አይደለም፣ ለጨዋታ አይደለም። ስማ፣ ስራ ሊሰራ ነው የተነሳው። የጎደለበት ነገር አልነበረም። በንጉሥ ፊት ጠጅ አሳላፊ ነበረ። የተነሳው የራሱን ነገር ሊሰራ አይደለም፣ የሀገር ነገር ሊገነባ ነው። የሀገር ነገር ሊገነባ ነው። ስማ፣ ነህምያ ማለት ተራ ሰው አይደለም፣ ንጉሥ ቀኝ እጁን የሰጠው ነው። ነህምያ ማለት ተራ ሰው አይደለም፣ እግዚአብሔር ጸሎቱን የተቀበለው ነው። ከሰማይ እግዚአብሔር ጸሎቱን ተቀብሎት በተለያየ ቦታ ሹመኛ ሆነው የተቀመጡ አፌዙበት፣ ተሳለቁበት። እንዲጠራጠር ፈልገው ነው። ዛሬ እኔ ያረጋግጥልሃለሁ፣ እግዚአብሔር በአንተ ላይ ፕሮግራም አለው። እግዚአብሔር በአንተ ላይ አጀንዳ አለው። እግዚአብሔር በአንተ ላይ ሐሳብ አለው።
ኢየሱስ ጌታ። አንደኛው እንደ ባለ ራእይና እንደ አገልጋይ መቃወም ያለብህ ነገር ቢኖር ፌዝ ነው። ፌዝ የዲያብሎስ ቋንቋ ነው። አጋንንታዊ ጥቃት ነው። ሰዎች ራሳቸው እንዲጠራጠሩ፣ እግዚአብሔር ያየላቸውን ነገር እንዲጠራጠሩ። እንደዚህ ያለ መጽሐፍ እመን እንጂ አትፍራ። እመን እንጂ አትፍራ። እመን እንጂ አትፍራ። የድሃ ልጅ ነህ ይዳስማታል። የተማርክበት ትምህርት ቤት የመንግስት ነው ይዳስማታል። እውነቴን ነው። ዛሬ ስራ የለህም፣ እመን እንጂ አትጠራጠር። ዛሬ የሚደግፍ የለም፣ እመን እንጂ አትጠራጠር። እውነቴን ነው የምነግርህ። ከዛሬ 5 እና 10 ዓመት በኋላ ያልተጠበቀና እንግዳ ነገር በእግዚአብሔር በአንተ ህይወት ይሰራል። በኢየሱስም ይሰራል። ዛሬ እግዚአብሔር ያለኝ እንደዚህ ነው። ጥርጣሬን ነቅለዋለሁ ብሎኛል። ጥርጣሬን ከውስጣችሁ ይነቅለዋል። ፌዝ ተነሳሽነትህ እንዲወድቅ እንዲጠፋ፣ ተነሳሽነትህን እንድትጥል ጠላት የሚከፍትብህ ጥቃት ነው። ተነሳሽነትን አሁን ለማገልገል ተነሳሽነት አለ። አንተ ገብቷል። ትነቃቃለህ። ዘምራለሁ፣ ጸልያለሁ፣ አገለግላለሁ፣ መጽሐፍ አጠናለሁ ትላለህ፣ ቢዝነስ ሰራለሁ ትላለህ፣ እማራለሁ ትላለህ። የሆኑ ሰዎች ተነሳሽነትን ሴጣን ሊያስጥልህ ሲል የቃላት ጥይት ይተኩስብሃል፣ ያፌዙብሃል። አሁን ምን ለመሆን ነው ትምህርት ቤት የምትገባው ይለዋል። ካረጁ አይበጁ ምናምን ይልሃል። ሰዎች እንደውም ይገርማል። ነህምያ እንደዚህ አለ፣ የሰማይ አምላክ እግዚአብሔር ያከናውንልናል። እኔ የምሰራው ስለምሰራ አይደለም የሚከናወንልኝ፣ ስላከናወንልኝ ነው የምሰራው። ጉዳዩ እንደዚህ የሰማይ አምላክ እግዚአብሔር ያከናውንልናል። ከዛ እኛም ባሪያዎቹ ተነስተን እንሰራለን አለ። ዛሬ እባርካለሁ፣ በጌታ በኢየሱስም ይከናወንልሃል። በኢየሱስም ይከናወንልሃል። ኤልያስ አንገቱን እግሩ ውስጥ ቀብሮ መጸለይ ጀመረ። ደመና የለም ማለት ጸሎት ይቆማል ማለት አይደለም። ቀጠለ። 7ኛው ላይ እጅ ምታል ደመና ወጣቻል። ተነሳሽነትን እንዳታቆማን ተነግሬያለሁ። በቀጠልክ ቁጥር ሰማይ ይቀርባል፣ ሰማይ ይጠጋል። እጅ ምታል ደመና አያለሁ። ታላቅ ዝናብ፣ ታላቁ ሽንፍር አያለሁ። በቅርብ ጊዜ ስትባረክ ታሪክ ሲቀየር አያለሁ። በጌታ በኢየሱስ ስም ይሆንልሃል። መጽሐፍ ሲናገር በምሳሌ መጽሐፍ ምዕራፍ 4 ቁጥር 18 እንደዚህ ይላል፣ የጻድቃን መንገድ እንደ ፀሐይ ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ የጻድቃን ብርሃን የጻድቃን መንገድ እንደ ፀሐይ ብርሃን ነው አለ። እየተጨመረ ዛሬ እኔ ባርካለሁ። እጆችን ከፍ አድርግ። እድሜ ሲጨምር ኃይል ይጨምራል። እድሜ ሲጨምር ጉልበት ይጨምራል። ተጽዕኖ ይጨምራል። ፌዝ ስላቅ የሚባለው ጉዳይ የእግዚአብሔርን እውነት እንድትጠራጠር ጠላት የሚከፍትብህ ጥቃት ነው። እውነት ነው፣ እባርካለሁ፣ አባት አረጋለሁ። እውነቱ ያለህበት ሁኔታ አይደለም። እውነቱ እድሜክ አይደለም። እውነቱ ሰው የሚለው አይደለም። እውነቱ ሐኪም የሚለው አይደለም። እውነቱ እግዚአብሔር ያለው እና ጠላት ይሄን የቃላት ጥይት የሚከፍትብህ እውነቱን እንድትጠራጠር ነው። እውነት እኮ ነው። እውነት ነው። እቀድማለሁ ብሎክ ነው ያስከተለክ። እውነት ነው። አንተ ሳሳትክም የስሜን ያህል እርግጠኛ ነኝ። እውነት ነው። እግዚአብሔር በእኔ ሕይወት ሰራለሁ ያለው አካል እንደሚይዝ የአገሬ ልጆች በደንብ አድርጋችሁ ስሙኝ። እየሰማኝ ያለ ሰው ካለ የእግዚአብሔርን እውነት እንድትጠራ ሪያሊቲውን እንዳትቀበል የሰይጣን ጥቃት ነው። ጠላት ዋጋ ቢስ እንደሆንክ እግዚአብሔር የነገረህን ራእይ እንድትጠራጠር ዋጋ እንደሌለ ማንም እንደማይፈልግ ዩዝለስ እንደሆንክ ብትናገር ጆሮ እንደማይሰጥ እንዲሰማ ያፌዝብሃል። ችግር ያላቆማቸው ብዙ ባለራእዮች ፌዝ ነው ያቆማቸው፣ ስላቅ ነው ያቆማቸው። በሐዋርያት ሥራ መጽሐፍ ምዕራፍ 5 ቁጥር 39 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ከእግዚአብሔር ከሆነ ግን ልትገቷቸው አትችሉም፣ እንዲያውም ከእግዚአብሔር ጋር ስትጣሉ ትገኙ ይሆናል። ከእግዚአብሔር ከሆኑ ልትገቷቸው ልታቆሟቸው አትችሉም። የእግዚአብሔር ዓላማ በአንተ ላይ ያለው የእግዚአብሔር ዓላማ ሊቆም ስለማይችል ነው ማትቆመው። በቃ ዓላማው እንደዚህ ለ6 ወር እንዳይመስልህ፣ ዓላማው እንደዚህ አሟሙቀ እንድታቆም እንዳይመስልህ። የእግዚአብሔር ዓላማ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል እንዳለ ጳውሎስ። ማንም ሊቃወመህ አይችልም። አንተ ብራዘር የማይቆም ነው ዓላማው ስልህ። ሁለተኛው ለመሰለማት ቆመው እማትቆመው እግዚአብሔር ባንተ ላይ ያለው ጥበቃ ስለማይቆም። እግዚአብሔር ባንተ ላይ ያለው ጥበቃ አይቆም። ምሽግ ከተማን እንደሚጠብቅ እንዲሁ እግዚአብሔር ይጠብቃል። ታስታውሳለህ ኤልሳን በሁለተኛ ነገሥት መጽሐፍ ላይ ጠላቶች ከበውት እንደነበረ፣ ነገር ግን ከነሱ ጋር ካሉት ከኛ ጋር ያሉት ይበልጣል ብሎ እንደተናገረ። በአንተ ላይ የሚሰራ መሳሪያ አይከናወንም። ይመትታሉ፣ ይደግማሉ። በዶሮ አንጀት፣ በበጋገጭ፣ በመቃብር አፈር፣ በምናምን ኩስ ምናምን ይመትቱባል።
ገና ይገርማል። እግዚአብሔር ደግሞ ይጠብቃል። ጥበቃ በጥበቃ አትቆምም ስል ምሽግ ከተማን እንደሚጠብቅ እግዚአብሔር ይጠብቃል። እግዚአብሔር ምስክሬ ነው። ጠላት ይኸው ወደ አንተ ሲተኩስ ፎር ሲያደርገው ዞር ስትል ድንጋዩን ይመታል። አሜን በል። የእግዚአብሔር ጥበቃ አይቆምማ። ሶስተኛው ለመሰለም አትቆመው። እግዚአብሔር ቃል ኪዳኑን ስለማይለውጥ እግዚአብሔር የቃል ኪዳን አምላክ ነው። ቃል ኪዳኑን አይለውጥም። ቃል ኪዳኑን ይጠብቃል። ቃል ኪዳኑን ይፈጽማል። እሰራለሁ ካለ እሰራለሁ ነው። በቃ ትነቅል ዘንድ ታፈልስ ዘንድ እኔ ዛሬ ነብይ አድርጌ ቀብቻለሁ ካለ በቃ ያለው አለ። ተሳስቼ ነው እንትና ልፈልጌ ነው አይልም እግዚአብሔር። አይጸጽ አትቆምም እንዴ? አንተ ምን ማድረግ አለብህ መሰለህ? ጻፍ፣ ቀጥል፣ ዝም ብለህ ስራህን ቀጥል። ከዛ ጸልይ፣ እየጸለይክ ቀጥል። ጸለይን አለ ጌታ ሆይ ስማ፣ ተሳልቀውብናል፣ ስማ ያሉትን ስማ አለ ነህምያ ምዕራፍ 4 ላይ። ስማ ያሉትን ስማ፣ ተሳልቀውብናል። ጸልይ፣ አንተ እየጸለይክ ስራህን ቀጥል። አትቆም፣ አትስተጓጎል። አራተኛውና የመጨረሻው እግዚአብሔር የነፍስ ደጋፊዋ ነው። እግዚአብሔር የነፍስ ደጋፊዋ ነው አለ። ሰው አካልህን እንጂ ነፍስህን አይደግፍም። እግዚአብሔር የነፍስ ደጋፊዋ ነው ማለት ቲፎዞዋ ነው ማለት እንዳይመስል። እግዚአብሔር የነፍስ ደጋፊዋ ነው ማለት ድምፅ ሰጪዋ ነው ማለት አይደለም። ስማ፣ የነፍስ ስካር በብር አይደገፍም፣ በእግዚአብሔር ነው የሚደገፈው። የነፍስ ስካር ገብቷል። ነፍስ ትንገዳገዳለች አንዳንዴ እና የነፍስ ስካር የሚደገፈው በእግዚአብሔር ነው። አትቆምም። አሜን በል እንጂ። ጠላት ቢሳካለት ማቆም፣ ካልተሳካለት ማስተጓጎል ነው ሐሳቡ። ነህምያ ቅጥሩን እሰራለሁ ብሎ የተነሳበት ድንጋይ ኩይሳ ልክ እሳት በልቶት የተቃጠለ ነው እና ሰንበላጥ ብድግ አድርገው ሲይዘው እንደ ኩይሳ እርሻ ላይ እንዳለ የአፈር እንትን ነው ብትን የሚለው እና እንዲህ ብድግ ቀበሮ ቢያልፍበት እኮ የሚፈርስ ነው አይረባም ምናምን አለ። ጉዳዩ አልገባውም። ልዩነቱ የእጅ ነው። ልዩነቱ የእጅ ነው። ይሄን ሁሌ እነግራቸዋለሁ። ሰንበላጥ ሲይዘው ኩይሳ ነው፣ አፈር ነው። ነህምያ ሲይዘው ግን አምድ ነው፣ ድንጋይ። ልዩነታችን እጃችን ነው። ይገርማል። እኛ ምን ሰራውን ተቃዋሚዎቻችን ቢይዙት አይሰሩትም። አንዳንድ ሰው እግዚአብሔር ሊቀጣው ሲል ፌዘኛ ነው የሚያደርገው። የእግዚአብሔር ቅጣት የተጠጋውን ሰው ማወቅ ከፈለክ ሰውየው ፌዘኛ ይሆናል። ይሄው ነህምያ እንደዚህ አለ፣ ስድባቸውን በራሳቸው ላይ አውርድባቸዋል። ታውቃለህ፣ ይሄን እኔን አንድ ሰው ላይ በጣም ከተሳለክና ካፌስክበት እግዚአብሔር ያን ሰውዬ እንደውም በጣም እየወደደው ይሄዳል። በጣም እየገፋው በእግዚአብሔር ፊት ሃይሊ ፌቨርድ እንዲሆን ነው የምታደርገው። ደግሞአለሁ አንድን እውነቴ ለዚህ ነው በየትምህርት ቤቱ በየሰፈሩ በየቸርቹ የተሳለቁባቸው ሰዎች ከብረው ነው የምታየው። አንድን ሰው ካፌስክበት ሰውየውን ሃይሊ ፌቨርድ ነው የምታደርገው። እኔ እግዚአብሔር ሰው ነኝ፣ መልእክት አለኝ። ልትጀምር ስትል የሚቃወም ከውጭ ነው። ጀምረክ ነገር እየተቀጣጠለ ሲሄድ ግን ተቃውሞ ከውጭ መሆኑ ይቀርና ከውስጥ መልኩን ይቀይራል። እንዳትረሳ ይሄን። ሩቅ ያለ ሰው አንተን መቃወም ይተውና አጠገብ ያለ ሰው አንተ ላይ መነሳት ይጀምራል። እወቅ ይሄንን። የሚያፌዝብህ ሰው ወይ ቤተሰብ ይሆናል፣ ወይ ጓደኛ ይሆናል፣ ወይ አጠገብ ያለው ይሆናል። ይሄ እንደዚህ ነው። ተቃውሞ አንድ አቅጣጫ ብቻ አይደለም፣ ቦታውን ይቀይራል። ልትጀምር ስትል ከውጭ ሲሳካል ከውስጥ። ባጭር አማርኛ ቢችሉ ሊያቆሙን ካልቻሉ ሊያስተጓጉሉን እነ ሰንበላጥና ጦቢያና አረባይም ጌሳ ሞከረዋል። ከፍ አድርጉ እጆቻችሁን። ጨርሻለሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም በእናንተ የተጀመረው በልጆቻችሁ፣ በልጆቻችሁ የተጀመረው በልጅ ልጆቻችሁ በጌታ በኢየሱስም ይቀጥላል፣ ይቀጣጠላል። ማይ ጋድ ማይ ጋድ ማይ ጋድ። ልባርክ። አሁን ትንሽ ነች ያልከው ልክ እንደ ክብሪት እሳት እየተቀጣጠለ ይቀጥላል። አትቆምም፣ አትስተጓጎልም። እግዚአብሔር ወዳየልህ እየተሻገርክ እያለፍ እየሄድክ ትቀጥላለህ። በጌታ በኢየሱስ አትቆምም፣ አትስተጓጎልም። ከፍ አድርጋችን በጌታ በኢየሱስ ስም። ራእይክ አይቆምም፣ አይስተጓጎልም። ህልምክ አይቆምም፣ አይስተጓጎልም። በረከት አይቆምም፣ አይስተጓጎልም።
እሺ ከፍ እጆቻችሁን ልባርካችሁ ልጸልይላችሁ። የመጀመሪያ ምጸልየው እንደዚህ ነው። ከፍ እጆቻችሁን። የሰንበላጥና የጦቢያ ስፒሪት በጌታ በኢየሱስ ስም ከአገልግሎታችሁና ከህልማችሁ ላይ የተመታ ይሁን። አሜን። የተመታ ይሁን በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በቅርብ ጊዜ ስመጥር ሰው እዚህ ሀገር ላይ ያደርጋል። የባረኩ አልገባም። በጌታ በኢየሱስ ስም እኔ በኢየሱስ ስም ጸለይኩል። በቅርብ ጊዜ እግዚአብሔር አምላክ በልዩ ልዩ ጉዳዮች በጌታ በኢየሱስ ስም አንተ እግዚአብሔር አምላክ በሞገስ ይቀባሃል። ከክብር ወደ ክብር፣ ከስራ ወደ ስራ፣ ከከፍታ ወደ ከፍታ አንድ ሰው ቀኝ እግሩን እየተራመደ ወደፊት ቀኝ እግሩን እያነሳ ከክብር ወደ ክብር፣ ከከፍታ ወደ ከፍታ፣ ከድል ወደ ድል፣ ከበረከት ወደ በረከት። አልቆምም፣ አልስተጓጎልም። እንቅፋቶች ይነሳሉ፣ በሮች ይከፈታሉ፣ መርገም ይሰበራል፣ ጨለማ ይገፈፋል። በጌታ በኢየሱስ ስም በኔ የተጀመረው እግዚአብሔር በኔ ህይወት የሚሰራው አይቆምም፣ አይስተጓጎልም። አልዘገይም። በጌታ በኢየሱስ ስም አልዘገይም። አልቆይም፣ አልዘገይም። በኢየሱስ ስም ማይ ጋድ ሴጣን ዓላማው ቢችል ማቆም ካልቻለ ማስተጓጎል ነው። አሁን ደግሞ ለአንድ ጉዳይ ልጸልይላችሁ። ሰዓት የምታስሩበትን እጃችሁን ያዙ። ሰዓት ወደ እኔ ተመልከቱ። ሰዓት የምታስሩበት እጃችሁን ያዙ። በጌታ በኢየሱስ አሜን ትላላችሁ በደንብ በጌታ በኢየሱስ ስም። አሁን አንደኛው ሊያቆማችሁ ነው የሚፈልገው። ማቆም ካልቻለ ግን ሊያስተጓጉል ማለት ጊዜ እንዲያልፍብህ ለማድረግ ነው። ልጸልይላችኋል በጌታ በኢየሱስ ስም። ጊዜ ሳያልፍባችሁ በዘራይ ታይም በትክክለኛው ጊዜ ወደ ነገራችሁ ትገባላችሁ። ወደ ህልማችሁ ትደርሳላችሁ። የጀመራችሁትን ትጨርሳላችሁ። ያሰባችሁትን ትይዙታላችሁ። እኔ አያለው በመንፈሴ ጊዜያችሁን ሲለቃ ያለው ቀናችሁን ሲለቃ ያለው በጌታ በኢየሱስ ስም። በዚህ ዓመት ልትሰሩ ያሰባችሁትን ነገር እንዳትሰሩ የሚፈልግ ክፉ መንፈስ ይመታ፣ በኢየሱስ ስም ይመታ። ታውቃለህ ዛሬ 5 ሚሊዮን ብር የሚያወጣ ዕቃ የዛሬ 10 ዓመት 15 ዓመት 5 ሚሊዮን አይሆንም፣ ይጨምራል። ያዝ፣ ሰዓት የምታስርበትን እጅን ያዝ። እኔ በጌታ በኢየሱስ ስም ጸለይኩልህ። ሳኦል ተቀብቶ ሲመለስ ከነቢያት ጉባኤ ጋር እንደተገናኘ እኔ ዛሬ ጸልይልሃለሁ። በጌታ በኢየሱስ ስም አስደናቂ ኢንካውንተር በሕይወት ይሆናል። በጌታ በኢየሱስ ስም ይሆናል። በኢየሱስ ስም የወቅቱ አዝመራ አይጨነግፍብህ። የዚህ ጊዜ በረከት እጅ ይገባል። እግዚአብሔር በዚህ ሰዓት የለቀቀው በረከት አንተ ቤት ይገባል። በጌታ በኢየሱስ ስም ጠላት በረከትን ይለቃል፣ ደጅህን ይለቃል። አልቆምም፣ አልስተጓጎልም። ሴቶች እጆቻችሁ ከፍ አድርጉ። ሴቶች ብቻ እህቶቼ፣ ዘመንና ጊዜ የንጉሥን ልብ እንደ ውሃ ፈሳሽ በእጁ የያዘ የሚያመሽ የሚያነጋ ወቅትና ወራትን የሚያፈራርቅ ከፍ አድርጊ እጅሽን። በጌታ በኢየሱስ ስም በታመንሽው አምላክ በእግዚአብሔር ስም ጸለይኩ። ብረት በማግኔት እንደሚሳብ ከእግዚአብሔር ዘንድ የሆነ በረከትሽ በኢየሱስ ስም እጅሽ ይገባል። በጌታ በኢየሱስ ስም እጅሽ ይገባል። ትዕማርን የመበለትነት ልብስ አስለብሶ እቤት ተቆራምዳ እንድትቀመጥ የፈለገ ክፉ እንዳልተሳካለት ፋሬስን እንደወለደች ከፍ አድርጊ እጅሽን። ፋሬስን እንደወለደች በጌታ በኢየሱስ ስም ኃያላን ከዘሮችሽ ይወጣሉ። እግዚአብሔር ደጅሽን ይከፍታል። እግዚአብሔር ቀኙን ይሰጥሻል። በጌታ በኢየሱስ ስም ይሰጥሻል። ነቀፌታሽን ያስወግደዋል። አትቆሚም፣ አትስተጓጎይም። ወደ አሰብሽው ነገር በጊዜ ትደርሻለሽ። ከፍ እጅሽን ለእናንተ ነው የምጸልየው። ሲዝን
አያልፍሽም፣ ወቅት አያልፍብሽም፣ ጊዜ አያልፍብሽም፣ ሰዓት አያልፍብሽም። ከእግዚአብሔር ዘንድ ትእዛዝ ወጥቶልሻል። ከእግዚአብሔር ዘንድ ትእዛዝ ወጥቶልሻል። የእግዚአብሔር ማዳን በአንቺ ሕይወት ላይ በታላቅነት ይገለጣል። ሃሌሉያ።